አላህ በሰጠን ነገር ደስተኛ ማንሆነው ፎከሳችን ሁሌ ትኩረታችን የሌለን ነገር ላይ ይሆናል። ያለን ብዙ ሆኖ እያለ እሱን ማየት አልቻልንም። እሱን ማየት ስንችል የአላህ ሪዝቅ ብዛቱ የአላህን ችሮታ ውለታ በእናንተ ላይ ያለውን ጸጋ ብትቆጥሩ አትሰልሙት። የሚዘለቅ ነገር አይደለም። አልወልይ ማለት በእያንዳንዱ የህይወት ጉዞህ ላይ ከቅርብ ሆኖ የሚረዳህ የሚያግዝህ የቅርብ ወዳጅህ የቅርብ በቃ ረዳትህ ነው፣ ተንከባካቢህ ነው። ነቢዩላህ ዩሱፍ ላይ የሚታየው የአላህ ጥበቃ ነበር፣ የአላህ እርዳታ ነበር፣ የአላህ እንክብካቤ ነው በህይወታቸው የሚታየው። ስለዚህ ምን ጠቀሱ? አንተ ወልይ ፊ ዱንያ ወልአኺራ። የሱን ወልይነት የአላህን ወዳጅነት የአላህን እርዳታ ያገኘ ሰው የመጨረሻ ፍላጎቱ ተወፈኒ ሙስሊማን። ሱብሃንአላህ በአገራችን ሙስሊም አድርገህ ግደለኝ ወአልሂቅኒ ቢሷሊሒን፣ ጀነትን ደግሞ ገብተህ ከሳሊሖች ጋር መቀመጥ፣ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ጉድኝታቸው ማግኘት። ውድ ወንድሜ ዛሬ ጠዋት ስትነቃ አላህ ሱብሓነሁ ወተዓላ ሌላ ተጨማሪ እድል እንደሰጠህ አስተውለሃል? ይህ ማለት አላህ አሁንም ይወድሃል፣ እንድትመለስ ይፈልጋል። ገና ያልጨረስከው መልካም ስራ አለ ማለት ነው። አላህ በሰጠን ነገር ደስተኛ ማንሆነው ፎከሳችን ሁሌ ትኩረታችን የሌለን ነገር ላይ ይሆናል። ያለን ብዙ ሆኖ እያለ እሱን ማየት አልቻልንም። እሱን ማየት ስንችል የአላህ ሪዝቅ ብዛቱ የአላህን ችሮታ ውለታ በእናንተ ላይ ያለውን ጸጋ ብትቆጥሩ አትሰልሙት። የሚዘለቅ ነገር አይደለም። አንዴ ቤቴ ቁጭ አልኩና ወንጀሌን መቁጠር ጀመርኩ፣ ነደም ያርኳል። فقلت لنفسي لنفسي بيالك تلقى الله يا سفيان يسألك عن ذنب أنت سفيان إهن وانجل الله إذا الله فيت لتقربنو سليان دان وانجل لتأيكك كونو الله ستقيف أمامه يسألك عن واحد سليان دان دو الله يتأيكها إنه موجه إلا والله. ثم قال سفيان الثوري من الكذاب وهلا هذا ما تذكرته يا سفيان فكيف بما أحصاه الله ونسيته. أنت سفيان أنت يستوسكو بانت يما استوس شلوت يستوسكو أنت رستهو الله يسعفه وانجله السام. ብዙ ማን አሁን ብዙ ወንጀል እኮ አለና 90 ላይ የሰራነው ወንጀል ትዝ ይለናል፣ ረስተናል። ሚረሳሃል በሂደት። ከዛ በኋላ ሱፊያን الثوري ምን ይላሉ? فجلست اتذكر عمري سنه ቁጭ ብዬ እድሜን እያንዳንዷን አመት ማስተንተን ጀመርኩ ይላል። ያ አላህ ይሄ ነው ተውባ ማለት፣ ነደም ማለት እያንዳንዷን 81 ላይ እንዲሰራው አስተግፍሩላህ ያ ረብ ጸጸት በቃ እስትግፋር አድርግ እያንዳንዱን አመቴን አስታውሼ ከተወበትኩ በኋላ ስነሳ ቀለለኝ አሉ ትክሻዬ። የሆነ ይሄ ውዝር ነው። ወወضعنا عنك وزرك ሸክም ነው ወንጀል እንዲያስሮም ይዛል ለቀቀኝ አለ። አንደኛ በትላንትናው ስህተት አትታሰር። ትላንት ወንጀል ሰርተህ ወይም ደካማ ሆነህ ሊሆን ይችላል። ነገር ግን አላህ አልገፋር መሐሪ ነው። ፀሐይ በምስራቅ በኩል እስከወጣች ድረስ የተውባ በር ክፍት ነው። ዛሬ አዲስ ሰው ለመሆን ወስን። ያለፈውን ለታሪክ ትተህ አሁኑኑ በአላህ ፍቅር አስጊጠው። ኢላሂ ሰዋርገኝ ምንም እንኳን ባልመጠንም ላንተ ሚዛን ባልሰለፍ ከፊት ባላክል ነዛን በእጄ ሰው ባይቀና ንግግርህ በኔ ላይ ባይጸና ይቅርና ለሌላው ለራሴ እንኳን ባልበጅ እንዲው ልተራመስ አታባረኝ ከደጅ ለሰውነት አብቃኝ ልከተል ከኋላ የጣሉትን ልጣል የበሉትን ልብላ። ለአላህ ሙሉ እጅህን የምትሰጠው አላህ ላንተ የሚመርጠው ነገር መልካም መሆኑን እርግጠኛ ስለሆንክ ነው እኮ። ሕፃን ልጅ አሉ ሕፃን ልጅ እናቱ ጡት ላይ ሄዶ ሲለጠፍ ምድር ላይ ሌላ ነገር የለም ለዛ ሕፃን ልጅ ተወኩልያ ነው ይላሉ እኮ። በቃ ያ ሕፃን ልጅ አሁን ምን የሚታየው ነገር አለ ከዛ ውጭ? እንዴት ሰኪውርድ እንደሆነ እንዴት ራሱን እንደ ሪላክስ እንደሚያደርግ አይተሃል? አንተ አላህ ፊት እንደዛ ቀልብህ እንደዛ መሆን አለበት ማለት ነው። በአስባብ ላይ እንጠለጠል።
ኸይር ከሆነ ያ ሰበብ እየሄድክበት ያለው ነገር አላህ ላይ ባለህ መመካት ልክ ወደ አንተ ይመጣል ፈልጎ ማለት ነው። ፈልጎ ይመጣል። አንዳንድ ጊዜ አስባችሁ ታውቃላችሁ? የሆነ ነገር በጣም ተመኝታችሁት በሆነ መንገድ ወደ እናንተ ሲመጣ አንኳኩቶ ማለት ነው። የሆነ ጊዜ በኋላ እንደ ሆነ ይሄን ነገር በጣም ፈልጌው ነበር የሆነ ጊዜ ልብ አላህ ፊት ዝርግፍ ሲል ማለት ነው። ያ አላህ ተፈለክ አርገኝ። ሁለተኛ ጭንቀትህን ለአላህ ስጠው። አላህ ለባሪያው በቂ አይደለምን? ሱረቱ ዙመር በኑሮህ በጤናህ ወይም በቤተሰብህ ጉዳይ አትጨነቅ። አንተ ሰበቡን አድርስ እንጂ ውጤቱ ያለው በአላህ እጅ ነው። እሱ ለአንተ ካሰበልህ መልካም ነገር የሚከለክልህ የለም። በዱዓህ ላይ ጌታዬ ሆይ እኔ ደካማ ነኝ፣ አንተ ግን ብርቱ ነህ። እኔ አላውቅም፣ አንተ ግን አዋቂ ነህና ጉዳይን ላንተ ሰጥቻለሁ በለው። አላህ ዘንድ ሄዶ ያለቀሰን ሰው እሱ በር ላይ የተደፋን ሰው እንዴት አሳልፎ ይሰጠዋል? አላህ እኮ ያግዘዋል፣ ያንን ባሪያ ያስጠጋዋል፣ ከለላ ይሆነዋል፣ ይመክትለታል። እሺ ኢነ መዐል ዑስሪ ዩስራ፣ ኢነ መዐል ዑስሪ ዩስራ ወኢነ መዐል ዑስሪ ዩስራ። ሐዘን ሐዘን ሆኖ አይቀጥልም፣ ፌሽታ ፌሽታ ሆኖ አይቀጥልም። ሱነት አላህ ዱንያ ትገለባበታል። ክረምቱም በጋውም አለ ነው። ዛሬ ዘንበል ያለ ነገ ቀና ይላል። ዛሬ የተሰበረ ልብ ነገ ይጠገናል። ሐቂቃ በቃ ይጠገናል። ይሄ የአላህ ሱና ነው። ቀልብህን ለብቲላ ነው የምታዘጋጀው እንጂ ቀልብህ ነው መዘጋጀት ያለበት ያንን ለመሸከም እንጂ ከብቲላ ነፃ መሆን አይቻልም። ኢንቫይሮመንቱን ነፃ ማድረግ አትችልም። አንተ ግን ኢንቫይሮመንቱን የሚቋቋም ስነ ልቦና ልብህ እንደዛ ነው መሆን ያለበት። ለዚህ ደግሞ ወደ አላህ መጠጋት ይፈልጋል። ይህ ሽዳ አሁን ያለው መከራ አሁን ያለብኝ ፈተና ያልፋል። ኩኒስ ኒደርባ ብዬ ጽፌያለሁ። አያልፍ የለም ያልፋል። ሁሉም ነገር እስኪያልፍ ያለፋል፣ ያደክማል፣ ግን ያልፋል። ማያልፍ ነገር የለም። ስለዚህ እቺን ጊዜ ወደ አላህ ተጠግቼ ነው ማለት ከለላዬ እሱ ነው። እንደሚያልፍ አላህ ወደ ተሻለ ነገር እንደሚቀይርልኝ እርግጠኛ ነኝ የሚል ፊቃ ያስፈልገናል። ነብዩ ሰለላሁ ዐለይሂ ወሰለም ለን የግሊበል ዑስሩ ዩስረይኒ ብለዋል። ዑስር እነ መዐል ዑስሪ አልዑስሪ ማለት አል የምትለዋ ቃል በአረበኛ ስትገባ የሆነ የሚታወቅ ፈተና። ለምሳሌ አንድ ሰው በቃ አሁን እየተፈተነበት ያለ ጉዳይ እነ መዐል ዑስሪ አል ማለት ያ ፈተና አንድ ፈተና። ዩስራ ደግሞ ብዙ መውጫ መንገዶች ማለት ነው። ዩስራ የሚለው እነ መዐል ዑስሪ አልዩስሪ አላለም። ነኪራ ትባላለች በአረበኛ። ነኪራ ማለት ኦፕን ተደርጓል። በቃ ብዙ አይነት ዩስሮች፣ ብዙ አይነት መውጫ መንገዶች፣ ገር መንገዶች አሉት። እነ መዐል ዑስሪ ዩስራ ወኢነ መዐል ዑስሪ አሁንም ደግሞ ያ መከራና ጥብቅ ያለ ነገር ዩስራ ብዙ መውጫ አለው አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ለአንድ ችግር ሁለት መፍትሄ ወይም ከሁለት በላይ መፍትሄዎቹ አንዱ አያሸንፋቸውም አሉ። ሱብሃንአላህ። ዩስሮቹ ብዙ ናቸው። መከራ የሚመስለን ነገር የተቆነጠጥንበት ነገር ምናልባት እሱ አዳኛችን ይሆናል። በቃ ይሄ መቆንጠጣችን ያቺ ፈተና መዳኛችን ትሆናለች። ሶስተኛ በትንሿ ስራ አትዘናጋ። አንድ ፈገግታ፣ አንዲት ዚክር ሱብሃንአላህ ወይም ለአንድ ችግረኛ የምታደርገው ጥቂት ሳንቲም ረጅም መንገድ ያራምዱሃል። ጀነት የምትገነባው በየቀኑ በምናደርጋቸው ጥቃቅን በሚመስሉ ግን ትልቅ ዋጋ ባላቸው መልካም ስራዎች ነው። እንደውም አንዳንድ ጊዜ በህይወታችን አሁን ዞር ብለን ስንመረምር የሆኑ ነገሮች እንዴ ለምን ያ ካልሆነ ብለን እሪ ያልንባቸው በጣም የተበሳጨንባቸው ጉዳይ አልሐምዱሊላህ እንኳንም አልሆነ ያኔ እንላለን። ገባ? ለምን ሆነ ያልነው ነገር እንኳንም ሆነ
ያ ባይሆን ኑሮ እኮ እንደዚህ አይሆንም ነበር እንላለን። እና አላህ ሱብሓነሁ ወተዓላ ፈታህ የሆነ ጌታ ነው ማለት። በአላህ ላይ ተወኩሉ ሲድቅ የሆነው ሰው፣ በአላህ ላይ በቃ እርግጠኛ የሆነ ሰው፣ በአላህ ላይ መመካቱን እውነተኛ መመካት ላይ የሆነ ሰው የተመካበትን ወይም ደግሞ እደርስበታለሁ ብሎ ያለመውን ነገር ማግኘቱ አይቀርም። ሱብሃንአላህ። ብዙ ጊዜ ይህንን በህይወታችን የምናየው ነው። የሆነን ነገር በጣም ፈልገ ነው አምርረን ዱዓ ያደረግንበት ነገር ተሳክቶ የምናይበት ብዙ አጋጣሚዎች አሉ። ልባችን ላይ ያለ በአላህ ላይ ያለ መወከል፣ ከዛ ደግሞ ለዛ የምናደርገው ኤፈርት ድካማችን፣ ጥረታችን ወደምንፈልገው ነገር ያደርሰናል። አራተኛ ትዕግስት ወይም ሰብር የጀነት ቁልፍ ነው። ፈተና ሲበዛብህ አላህ ሊያጸናህና ደረጃህን ከፍ ሊያደርግ እንደፈለገ አስብ። ነቢያት ከማንም በላይ ተፈትነዋል፣ ግን ታግሰዋል። ካለህበት ጨለማ በኋላ ብርሃን፣ ከጭንቀት በኋላ ደስታ መምጣቱ የማይቀር የአላህ ቃል ኪዳን ነው። አንዳንድ ተስፋ ያደረግናቸው ነገሮች ተስፋችንን ሲያጠፉት፣ ውስጣችን ሲሰበር፣ ሁሉም ነገር ሲጨልምብን አላህ ሌላ ግን ፈትሕ አለው። እንኳንም ያ ነገር አልሆነ ሊያስብል የሚችል ሌላ ነገር አላህ ይፈጥራል። የሱም መንገድ ይዘን እስከጠበቅን ድረስ አላህ ነስሩ ብዙ ነው፣ ፈትሑ በጣም ሰፊ ነው። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም አላህ ያድርገን። ረሱልን ዓለይሂ ሰላቱ ወሰላም የምናውቃቸው የምንወዳቸው የምንከተላቸውና በመጨረሻም የእሳቸውን ጉርብትና የምናገኝ አላህ ያድርገን። የአጥንት ሐኪሞች አካልን ሊጠግኑ ይችላሉ፣ አላህ ግን ቀልብን ነው የሚጠግነው። እውነት ነው፣ አካልንም እነሱ አይጠግንም ይላሉ። እነሱ አይጠግኑም አካልን ከአካል ጋር አገናኝተው ያስሩታል፣ ይጠምዱታል እንጂ እነኛን ሴሎች ሪሃብሊቴት አድርጎ ሴሎቹን አገናኝቶ እንደገና እንዲጠገኑ የሚያደርገው አልጀባር ፈጥረው አላህ ሱብሓነሁ ወተዓላ። ሴሎቹ ውስጥ እጅ የላቸውም ሐኪሞቹ፣ ሴሎቹን ያቀራርቧቸዋል። ቀዶ ጥገናም ከሆነ ይሰፉትና ያገናኙታል እንጂ ሴሎቹን ተንሺጥ አድርጎ አክቲቬት አድርጎ የሚያገናኘው ጌታ አላህ ነው፣ የሚጠግነው አላህ ነው። ብዙ ነገር እኮ አላለም። ቀዶ ጥገና ሲሰሩ እኮ ኢንፌክሽን የሚባል ከባድ ነገር አለ። በአይን ከማይታዩ እጅግ በጣም አደገኛ ህዋሳት ጠብቆ አላህ ያንን ወደ ከነበረበትም ወደ ተሻለ ሊመለስ ይችላል። ኢማም ኢብኑ ቀይም ረሕመቱላሂ ዐለይህ አንድ አጥንት ተሰብሮ አንድ ሰው ሲጠገን በጣም ይጠነክራል አሉ። የተሰበረ ቀልብም ከተጠገነ በኋላ በጣም ነው የሚጠነክረው፣ በጣም ነው የሚታደሰው፣ የተሻለ ሐያት ነው የሚኖረው አንድ ሰውና ቀልብንም ብቻ ሳይሆን አካልንም እንኳ ፊዚካል የሆነውን ነገር ነው አካላዊ የሆነ ንክኪ መፍጠር እንጂ ሐኪሞቹ በትክክል ጠጋኙ አላህ ነው። የቀልብንማ ተወው፣ ማንም ሊጠግነው አይችልም ከአላህ ሱብሓነሁ ወተዓላ። ዛሬን ስትጀምር እንዲህ በል፣ ዛሬ በአላህ ፍቃድ ምርጥ ቀን ይሆንልኛል። ሰላቴን እጠብቃለሁ፣ ምላሴን ከሐሜት እቆጥባለሁ፣ ልቤን በምስጋና ወይም ሽኩር ሞላለሁ። ሰላት ዱንያም አኼራም ማስተካከያ መንገዳችን፣ ካለዛ ኔትወርክ ዜሮ ነው ማለት ነው። አላህ ጋር የለም ግንኙነት። ዜሮ ከሆነ ዜሮ ነው خلاص። በምን ትገናኛለህ አላህ ጋር? መገናኛችን ጨው ለራስ ስትልጣፍ አለያ ድንጋይ ነው ብሎ ይወረውረዋል። ሰው ዒባዳ በማድረግ መጀመሪያ የሚጠቅመው ራሱ ነው። አላህ ገኒይ ነው። አላህ ዐዘ ወጀል የተብቃቃ ጌታ ነው። የሰውን ክብር መንካት፣ ምላስን በማንም ላይ ማንሳት፣ ነሚማ ነገር ማዋሰድ፣ ጊባ ሐሜት፣ ሪባ መብላት፣ ዚና፣ እነኚህ ከባባድ ወንጀሎችን በጣም መጠንቀቅ ያስፈልጋል። የነቢዩን ሰለላሁ ዐለይሂ ወሰለም ጎዳና በመከተል ባህሪያችንን በማነጽ በተለይ የሚቀጡ ሰዎች ያዩት በጣም ከባባድ ነገሮች ናቸው። ሌላ ጊዜ በሰፊው ልናየው እንችል ይሆናል። ከባባድ ነገሮች ናቸው። ከሁሉም በላይ ደግሞ ከአላህ ላይ ማጋራት በጣም ከባድ ነገር ነው። አላህ ዐዘ ወጀል ሁሉንም ወንጀሎች ይምራል፣ ሽርክን ግን አይምርም። ሽርክ ደግሞ ትልቁን እንኳ ባንፈራ ኢንሻአላህ ትንንሾቹን መጠንቀቅ ያስፈልጋል። ሽርክ አልአስገር የሚባለው ሪያእ ጋር የተያያዘው ከቀልብ ጋር የተያያዙ ነገሮችንም በጣም መጠንቀቅ ያስፈልጋል። አላሁ ስብሓነሁ ወተዓላ በሰማነው የምንጠቀም ያድርገን።
አላህ ካንተ ጋር ነው። ተስፋ አትቁረጥ። ዛሬን የተሻለ ሙስሊም ሆነዋል። አላህ ሱብሓነሁ ወተዓላ ሰምተው ከሚጠቀሙት ሰዎች መካከል ያድርገን። እየጠበቅን ነው። ረመዳን ላይ ያደረግናቸውን ዱዓዎች ምላሽ ከአላህ እየጠበቅን ነው። አላህ እንጂ ማንም የማያውቃቸውን ብዙ ሐጃዎቻችንን ለአላህ እንጂ ለማንም ያልተናገርናቸው ጉዳዮቻችንን ብዙ ሌሊቶችን አላህ ጋር ያለቀስንባቸውን ሐጃዎቻችንን አላህ እንዲሰጠን እየጠበቅን ነው። ደግሞ ታውቃላችሁ አላህ ይሰጠናል። አላህ ሁሉንም ያደርግልናል። ምናልባት እኛ ይከብዳል ብለን የምናስበውም ይከብዳል ብለን ያሰብናቸውንም ጉዳዮች አላህ ተባረከ ወተዓላ ይሰጠናል። ወማ ዛሊከ ዐለላሂ ቢዐዚዝ። አላህ ጋር እኮ ምንም የሚከብድ ነገር የለም። ታውቃላችሁ አላህ ሁሉንም ይሰጠናል። ወአታኩም ሚን ኩሊ ማ ሰአልቱሙ፣ የጠየቃችሁትን ነገር በሙሉ ሰጥቷችኋል፣ ይሰጣችኋል ይላል አላህ ተባረከ ወተዓላ። ምናልባት ይዘገይ ይሆናል። አላህ ትክክለኛ ጊዜውን ይጠብቃል። እኛ ስላልበሰልን አሊያም ጊዜው ስላልደረሰ አላህ ያዘገየዋል። አላህ ተቀብሏል። አላህ ግን ዘግየት ያደርገዋል። ምናልባት አላህ ተባረከ ወተዓላም ላይሰጠን ሊከለክለንም ይችላል። ለኛ ያ ነገር መጥፎ ከሆነ አላህ ከኛ ዞር ያደርገዋል። ዱዓ በማድረጋችን በአላህ መከልከል ውስጥ መስጠት አለ። ውዶቼ ወዳጄ እንታገስ። ለአላህ የነገርናቸውን ሐጃዎቻችንን አላህ እስኪያመጣቸው ድረስ እንታገስ። አላህ ባለው ጊዜ አላህ ይሆናል ባለው ጊዜ አሊያም ደግሞ አላህ ላያመጣውም ይችላል። ለኛ መልካም ስላልሆነ እንጠብቅ። በአላህ ላይ እንተማመን። አላህ ሁሉንም ነገር ይሰጠናል። አላህ ነው ህይወታችንን የሚያስተናብረው። አልሐምዱሊላህ። አላህ ያስደስታችሁ። ዛሬ እኛ ልጆች ሌሊት አይኑ አብጦ ታየዋለህ። ሳይተኛ አድሮ ጌም ሲጫወት አቅሉን ከሰረ፣ አይኑን ከሰረ፣ ጊዜውን ከሰረ፣ ወጣትነቱን ከሰረ። ምን አተረፍክ? ለቀብርህ ምን አተረፈ? ምንም። ለዱንያ ምንም፣ ለአኺራ ምንም። ከዚህ በላይ ኸሳራ አለ እንዴ? ሞባይል ስትሰጠው ልጅህ አንተን ያሳረፈ ይሆናል የተወሰነ ደቂቃ። አባትናት አሁን ያሉ አላህን ፍሩ። አባትናት ይሄን መልእክት ለሁሉ አባትናት የሚደርስ አላህ አድርገው። ለቅሶ ቤት ይሁን ሰርግ ቤት ላይ ሞባይል ይሰጧቸዋል። ለምን? እንዳይረብሽ። የተወሰነ ደቂቃ ይረብሽሃል። ግን ሐያቱ በሙሉ አደብ ያጣ ቀልቡ የጠፋ ልጅ የሆነና ሐያቱ በሙሉ ያስከፍልሃል። ከዛ ልጅህን ቁርአን አስተምረዋል። ቁርአን ሁሉ ነገር ያስተምረዋል። አላህ ወቀዳ ረቡከ ይደርሳል። ሼኹ ምንድነው ሲለው ስለ አባትናት ነው ይላል። ወቁሉ ሊናሲ ሑስና ምንድነው ሲጠይቅ ስለ ምላስ ይነግረዋል። ወግዱድ ሚን ሰውቲክ ስለ ድምፅ እንዴት መናገር እንዳለበት ይነግረዋል። ወላ ተምሺ ፊል አርዲ መራሓ አካሄዱን አደብ ያስተምረዋል። ወአንፊቁ መስጠት ለካ አለ ራስህ ብቻ ሳይሆን መስጠትም እንዳለ ይማራል። ቁም ሌይላ ያ አዩሃል ሙዘሚል ቁም ሌይላ ኢላ ቀሊላ። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻቸው የቴሌግራም ኮሚኒቲ አለን። ሊንኩን ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆነው